አንድ ጊዜ እቺን ሰሪያት። እሺ አስቀምጠውስ ይሄ ልጨርስና ሰራዋለሁ። አስቸኳይ ነው እኮ የጀመርኩት ልጨርስና ሰራዋለሁ። እሱ ቀስ ብሎ ይደርሳል። ይሄ አስቸኳይ ስለሆነ ይሄ መቅደም አለበት። እዩኤል ቅድም የነገርከኝን እየሰራው እኮ ነው። እሱ ገብቶኛል እኮ ግን እቺ ቶሎ መውጣት አለባት። ያልኩህን አልሰማኝም? ልድገምልህ? በጣም ይቅርታ ይዘሩ ሜላት። ለምኑ ነው ይቅርታው? ቅድም የነገርኩሽ ሽማግሌ አሁን ምንድነው ያልከው? አንቺ ልጅ ስርዓት ያዥ እንጂ ለሰው ክብር የለሽም እንዴ? ክብር ቢኖር ኖሮማ በዚህ እድሜ ወርደህ እኔን አትመኝም ነበር። መመኘት ኃጢአት ነው እንዴ? ወንድ እኮ ነኝ። ጭራሽ በዚህ ንግግር ትመጻደቃለህ እንዴ? ለወንድ ልጅ ረፍዶ አያውቅም። ጋሺ እባክዎትን ይሄዱ። ጭራሽ ለዛ ነው አንተ እኔን የተመኘው። ምን ነው ጓጓሽ አይደል እኔን ለማግኘት? ጋሺ በቃ ሂዱ አልኩት እኮ። እንዲህ ነኝ እና ሰላም ምናሴ ይሄን ጅማታም ሽማግሌ ጸጉሩ። ከዚህ በፊት ምን ተፈጥሮ ነበር? እዝራ ከሚባለው ልጅ ጋር ጀምረሽ የነበረውን ነገር ከሌላ ሰው ጋር እንደማትጀምር እርግጠኛ ነኝ። ቆይ እንዴት ነው የምታስበኝ? ስታየኛው እንደ ሱስ ያለብኝ ነው እንደሚመስልህ? ተቆጣሽ ማለት ትክክል ነሽ ማለት አይደለም። ስለዚህ ተረጋጊ። አሴር ግን ዛሬ ምን ሆነሃል? ሀና በህይወትሽ ውስጥ ሁለተኛ ምርጫ የሚባል ነገር የለም። እኔ ግን ላንቺ ሁልጊዜም ሁለተኛ ምርጫሽ ነኝ። አረ በመብርሃን አሴር ትሰሚኛለሽ? ያኔ እዝራን አስቀድምሽ፣ አሁን ደግሞ ቤተሰቦችሽን። ቆይ የኔ ጊዜ መቼ ነው? እኔ በዚህ ሁኔታ መቀጠል አልፈልግም። አንዲት ነገር ስላናወራና አናትህን ብዬ ነው ማሰራ። አረፋየው ቁም ነገር ነው። ምንድነው ቁም ነገሩ? እነዚህ ድንጋይ ራሶች የሌለ ተባጥሷል። ለምንድነው በአማርኛ ማታወራው? ሀናና ጆሮ የመጨረሻን የተጋጩት እያልኩት እኮ ነው። እና ሀንዬንና ሴር ነው ድንጋይ ራስ የምትላቸው አይደሉም እንዴ ታዲያ? ኧረ ተው ግድ የለም። አሁን ከአንተ በላይ እንደው ድንጋይ ራስ አለ? ማ እኔ ተምቹ ነኝ ድንጋይ ራስ? አንተ ስምህ ራሱ እኮ ድንጋይ ነው። ሀናና ጆሮ ትልቅ አለመግባባት ውስጥ ገቡ። እንግዲህ ጆሮ ሁላችን በባለፈው ክፍል እንደተመለከትነው ሀኒቾን እንድታገበውና እስካሁን የጠበቃትን ሁሉ እስካሁን የታገሳት እንደሚበቃና ከዚህ በኋላ ግን ከእሷ ጋር አብሮ ትዳር መመስረት እንደሚፈልግ እስከዛሬ የጠበቀውን ሁሉ ነገር ሁሉ እንደሰለቸው ነግሯት ነበር። እሷ ደግሞ ከቤተሰቦቼ ጋር ያለው ሁኔታ ሁሌ በጣም ደስ አይልም፣ ስለዚህ ቤተሰቦች ሁኔታቸው እስከሚስተካከል ጠብቀኝ ብለው ነበረ። እናም እሱ ደግሞ እፈራለሁ፣ ምክንያቱም ከዚህ በፊት የተፈጠረው ነገር ድጋሚ እንደማይፈጠር በምን እርግጠኛ ልሆን እችላለሁ ስላለ ከእዝራ ጋር የተፈጠረው ነገር ድጋሚ እንዳይፈጠርም ስለሰጋ እሱ አሁን ላይ ህይወቱ ስለተስተካከለና ገንዘብ ስላገኘ ከእሷ ጋር ህይወት መመስረት ይፈልጋል። እሷ ደግሞ በተቃራኒው አሁን ላይ ምንም አይነት ዝግጁ አይደለችም። ምክንያቱም ቤተሰቦቿ ያላቸውን ሁሉ ነገር አጥተው እንደ አዲስ ህይወትን ለመኖር እየተጣጣሩ ይገኛሉ። እሷም ደግሞ እንደ ቤተሰብ አባል እንደመሆኗ መጠን ያው በተቻላትን እየጣረች ነው። እናም ተካትለው ሄዳ እሱ በቃ ከዚህ በኋላ ትዕግስት ያልቋል ብሎ ጥሏት ሄዶ ነበር እና የምርህን ነው ወይ ጥላህኝ እየሄድክ ያለችው? አዎ ከዚህ በኋላ እኔ ምንም የምታገዝሽ ነገር የለም አለችው። እና ለእኔንም ልትረዳኝ ይገባል፣ ምክንያቱም ቤተሰቦች አሁን ያሉበት ጥሬታ ሆኖ አይደለም። ስለዚህ አላገባህም አላልኩህም፣ ግን ጊዜ ስጠኝ አለችው። እሱ ግን ጊዜ ሰጥሻለሁ፣ ግን በሁለት ነገር ጥያቄዎችን ስትመልሽልኝ ነው አላት። እሱም የጠየቃት ጥያቄ ምንድን ነው? መቼ ነው የአንቺ ቤተሰቦች ህይወታቸው የሚስተካከለው? አንደኛ፣ ሁለተኛ ደግሞ ከዚህ በፊት የተፈጠረው ነገር ድጋሚ እንደማይፈጠር በምን እርግጠኛ ነኝ ብሎ ሁለቱን ጥያቄ ካመለሽልኝ እጠብቅሻለሁ አላት። እሷም የቤተሰቦች ሁኔታ መቼ እንደሚስተካከል አላቅም፣ ከዚህ በፊት የተፈጠረው ደግሞ አይፈጠርም። እንዲሁ ስታስበኝ እኔ የወንድ ጥማት ያለብኝ ሴት ነው እንደሚመስልህ? እንዴት ነው ድጋሚ የሚፈጠረው አለችው። እናም በህይወት ሁለት የሚባል አማራጭ የለም፣ አንቺ ግን ሁሌም በህይወትሽ ሁለተኛ ምርጫ ነው የምታደርጊኝ። ከዚህ በፊት ከእዝራ ጋር ግንኙነት ሳለሽ በሱ የመጀመሪያ ምርጫሽ እሱ ነበር፣ ሁለተኛ ምርጫሽ እሱ ነው እኔ ሆንኩኝ። ያንም ተቀበልኩ። አሁን ደግሞ መጀመሪያ ቤተሰቦችሽን መርጠሽ እኔን ሁለተኛ ምርጫ አደረግሽኝ። እኔ ሰልችቶኛል የመጨረሻ ምርጫ መሆን፣ በቃ እኔ ሁለተኛ ምርጫ መሆን አልፈልግም፣ አንደኛ ምርጫሽ አድርጊ ብሎ ጥሏት ሄደዋል ማለት ነው። እናም ሁለታቸው ትልቅ አለመግባባት ላይ ደርሰዋለኝ። በሌላ በኩል አባባ ኖላዊ እንግዲህ ዘበኝነት ስራቸውን እየሰሩ ይገኛሉ። እናም አንዱ ወደ ውስጥ ካላስገባኝ ብለው ሲጨቀጭቋቸው በጭራሽ አትገባ፣ ምክንያቱም ባለቤቱ እንዳታስገባ ብሎኛል ብሎ ሲለው
ይችም ስራ ሆና ጎቦ አስፈልጋት ብሎ ጎቦ ልክፈልህና ወደ ውስጥ አስገባኝ አለው። እሱ ግን በጭራሽ አትገባም፣ እኔ ህሊና ያለኝ ሰው ነው፣ ከአንተ ጉቦ መቀበል አይደለውም ብለው በጣም ተናደዋል። ምክንያቱም እኔን እንዴት ጉቦ ይጠይቀኛል እያሉ ተናደው ብዙ ነገር እየተናገሩት ነበር። ልጁም ግን ነገር ግን አላስገባውም እና ውስጥ የሚሰራውን ስራ ምን እንደሆነ ታውቃለህ ወይ ብሎ ጠየቀው። እሱም እኔ ምን አውቃለሁ የሚወጣውንና የሚገባውን መቆጣጠር ነው እንጂ የፈለገ ነገር ቢሰሩ ውስጥ እኔ ምን አገባኝ ብሎ መለሰለት። በሌላ በኩል እንግዲህ ሰላሚና ቤት ውስጥ ነው ያለችው ስራ ቁማ። ሀና ስትመለስ ሀና በጣም አዝናና ደብሯት አገኘቻት ማለት ነው ተኝታ። እና ምን የድንብላል ወንድም መስለሽ ነበር ምን ሆነሽ ነው ሲላት ከጆሮ ጋር እስከ መጨረሻው እንደተጣላቸው አሁን ላይ እንዳመረረና የተፈጠረውን ነገር ነገረቻት። እና እሱም ትክክል ነው ብላ ሰላሚናም ያው እሱን አግብታ መኖር በህይወት ሁለት የሚባል ምርጫ እንደሌለ እሱን አግብታ መኖር እንዳለባት እስካሁን የታገሳት እንደሚበቃ ነገረቻት ማለት ነው። ወይዘሮ ሜላትም ከድርጅቱ ስራ ተቀጥራ ስራውን እየሰራች ነበር። እንግዲህ አንዳንድ መጥፎ አጋጣሚዎች ጥሩ አጋጣሚዎችን ይዘው ይመጣሉ። እናም ይሄ መጥፎ አጋጣሚ ጥሩ አጋጣሚ እዞላት መጥቶ ከድርጅቱ ስራ ተቀጥራ ነበር። ነገር ግን ይሄ የድርጅቱ የቀጠራት ሰውዬ ከዚህ በፊት ሰራተኛዋ ነበር። ስራ መጀመሪያ ላይ ስትቀጠር አንድ ነገር ነበር ያለችው፣ እኔ ስራዬን አውቄ የምሰራ ሴት ነኝ፣ አንተ በስሬ ጣልቃ እንድትገባና እንድታዘኝ አልፈልግም ብለው በዚህ ተስማምቶ ነበር ወደ ድርጅቱ ያስገባተኝ። ስራ ከጀመረች በኋላ ግን እሱ መጀመሪያ ላይ አስቸኳይ ስራ ስላለ ይህን አስቸኳይ የተላኩ ስራ ላይ ብሎ መጀመሪያ ላይ ወረቀት ሰጣት ማለት ነው እንድትሰራለት። እሷም እሺ ብላ በፍቃደኝነት እየሰራችው እያለ ድጋሚ ደግሞ ሌላ ይዞላት መጣ። ይሄኛው ፋይል ከዛኛው ፋይል ስለሚበልጥ በአስቸኳይ ይሄኛውን እንድትሰሪልኝ ይፈልጋለሁ አላት። እሷ ግን መጀመሪያ የሰጠኸኝን ፋይል አልጨረስኩም፣ ስለዚህ ታገሰኝና ይህን ከጨረስኩ በኋላ እሰራልሃለሁ አለችው። እሱ ግን መጀመሪያ ይህን ነው መስራት ያለብሽ አላተኝ። ከዚህ በፊት እኮ ቅድም ያመጣሁንም ቢሆን አስቸኳይ ብለን ያመጣህልኝ የሰራሁት ያለው፣ ስለዚህ ታገሰኝና እሰራልሃለሁ አለችው። እሱ ግን በጭራሽ እምቢ አላት ማለት ነው። እናም በቃ ከ30 ደቂቃ በኋላ ተመልሰናና ሁሉንም እሰራለሁ አለችው። ከዛ በፊት ነው እንዲያልቅ የምፈልገው አላተኝ። እኔ እኮ ሰው ነኝ፣ የምሰራው ደግሞ በሰው ልክ ነው። ስለዚህ እኔ ደግሞ ነግሬሃለሁ ከመግባቴ በፊት ማንም ሰው አዞኝ ሳይሆን ራሴ በገዛ ፍቃዴ እስከ አቅሜ ድረስ ነው የምሰራው ብላ ነገረችው። እናም እሱ እንግዲህ በነጻ እኮ አይደለም እየሰራሽ ያለሽው በገንዘብ ነው አላተኝ። እናም በጣም ነው የተናደደችው። እንግዲህ ትናንትና ሰራተኛው የነበረ ሰው ዛሬ እንደ አለቃ እንደዚህ ሲናገራት በጣም ነው ደግሞ የፈልግ ከኔ ከክብሬ የሚበልጥብኝ ምንም ነገር የለም ብላ ስትለው እኮ እንደዛ የምትይ ከሆነ እኮ አንቺን ያገኘሁሽ ልብስ ስታጥቢ ነው፣ በየቤቱ ክብር ብትይ ኑሮ ልብስ አታጥቢ ነበር ብሎ ክፉ ነገር ተናገራተኝ። እና ምና ታዲያ የት እንዳገኘኸኝና መጀመሪያም እኮ አንተ ሰራተኛ እንደሆንክ አትርሳ ብላ ነገረችውና ያው በክብሯ ድርድር ስለማታውቅ አንድ ቀን እንኳን ሳትውል ስራዋን ለቀቀች ማለት ነው በሚያሳዝነው ሁኔታ። ምክንያቱም እኔ በዚህ ስራ ምክንያት ቢያንስ ለቤተሰቦቿ ጥሩ ገቢ ታመጣለችና የተሻለ ነገር ይደርሳሉ ብዬ አስቤ ነበር። ነገር ግን እሷ ያው መታገዝ አትችልም። አንድም ቀን ሳትውል ልጁም ጥሩ ስራ አልሰራም ለመናገርን ያው እንድትናገረውና ስራውን እንድትለቅ ገፋፍቷታል ማለት ነው። እናም ወይዘሮ ሜላት ከስራው ለቃለች፣ ሰላም ስራ ለቃለች። ሰላምን ስራን በመፍታቷ የተነሳ ቤት ውስጥ መቀመጥ በጣም ስለደበራት ምናሴ ጋር ሄደች። ምናሴም አንቺ በሄድሽበት ጠፋይ መጣላትሽ አይቀርም፣ ስለዚህ እባክሽ ቤት ሂጂና እኔ ስራ ልስራበት አላት። እሷ ግን የሚሄድበት የለኝም፣ ስለዚህ ጓደኞችም የሉም፣ ደላላው እስከሚደውልልኝ ድረስ ካንተ ጋር እቀመጣለሁ ብላ ድርቅ አለች። እሱ ምንም አማራጭ ስለሌለው ፈቃደኛ ሆነ ማለት ነው። እናም ሂድና ቆቀር ይዘህልኝና ከዛ ጎረቤትህ ከደንበኛህ ብለው እሱ ቆቀር ሊያመጣላት ሲሄድ ማለት ነው። አንዱ ሽማግሌ ሲያያት ቆንጅዬ ናት። እናም ቁጭ ብሎ ዲስትሮ ከሆንሽ እግሬን ጫማዬን ጥረጊልኝ አላት። እሷ ግን እኔ አልሰራም፣ ስለዚህ ተነስና ሂድ አለችው። እሱ ግን በጭራሽ ዲስትሮስ ነሽ፣ ዲስትሮ ባትሆኝ እዚህ ለምን ትቀመጫለሽ አላት እና ክፉ ነገር ተናገራት። እሷን በጣም ተናዳ እየተጨቃጨቀች እያለ በመሀል ምናሴ መጣና ምናሴ እኔ ነኝ ዲስትሮ፣ እሷ አትሰራም፣ ስለዚህ እኔ እሰራልሃለሁ ሲለው ሽማግሌው ደግሞ በጭራሽ እሷ እንድትጠርግልኝ ነው የምፈልገው ብሎ ድርቅ አለ። በዚህም ምክንያት
በጣም ቆንጅዬ ናት ሚስትህ፣ ግን ደግሞ ባህሪዋ በጣም ከባድ ነው ሲለው፣ አሁን ምን አርጌህ ነው እንደዚች አይነት ሚስት የምትመኝልኝ ብሏል። እናም በስከ መጨረሻ እህቴ ናት ሲለው፣ ካላገባዋት በቃ ለኔ ዳርልኝ ሲለው፣ ሰላም ተናዳ ጭራሽ እኔን መመኘት አማራህ ምን አይነት ቅሌታም ሽማግሌ ነው ብላ ሰደበችው። እና ወንድ ልጅ አይደለው እንዲህ በፈለኩት እድሜ ላይ የፈለኩትን ነገር መመኘት እችላለሁ ብሎ ሲላተኝ በጣም ተናዳ ተሳድበው ሽማግሌውንም አናቱን ከማለት በፊት ከዚህ አባርልኝ ብሎ ሽማግሌውንም ላከው። እሷም በግድ ከዚህ መቀመጥ የለብሽም ምክንያቱም አንቺ ስራዬን እያስፈታሽ እና እየረበሽኝ ስለሆነ ሂጅልኝ ብሎ ወደ ስራ አባረራት ማለት ነው። በሌላ በኩል አባባ ኖላዊ ቀን ባጋጠማቸው ነገር ተናደው ለፋኖሴ እየነገሯት ነበር። አንዱ ጉቦ ካልከፈልኩ ብሎ ስላለኝ በዛ ተናድጄ ምናምን ብሎ የቀን ያጋጠመውን ነገር ለፋኖሴ እየነገራት ነበረ። እናም እሷ ደግሞ ምን ችግር አለው በቃ አንተ ካልተቀበልክ እሱ ሰጠህ አልሰጠህ አንተ ምን አናደደ ብላ አረጋግተው ተኝታለች። እናም ኖላዊ ድራማ በነገው ዕለት ደግሞ ቀጣዩን ክፍል ይዘንላችሁ እንመጣለን። በያላችሁበት ሰላማችሁ ይብዛ።